በዛሬዋ ቀን as we speak 12000 መምህራን የአማርኛ ቋንቋን እያስተማሩ ነው። 250,000 ልጆች አማርኛ ብቻ እየተማሩ ይገኛሉ። እኛ አንዳንዶቻቸው እንደሚያደርጉን የኢህአዴግ ቅጥዮች አለ። ኢህአዴግ ከሞተ 8 ዓመት ሆነ። የፌዴራል የሥራ ቋንቋን በተመለከተ በ2012 ረቂቅ ፖሊሲ ላይ በሚኒስትሮች ምክር ቤት የጸደቀው ላይ 5 የፌዴራል የሥራ ቋንቋዎች እንደሚኖሩ እና 4 እንደሚጨመሩ ተናገራችሁ። በ2013 ምርጫ ይሄንን ቃል ገባችሁ። ይሄንን ቃል የገባችሁለት የኢትዮጵያ ሕዝብ ዛሬ የትናንቱን ቃል አልፈጸማችሁም እና አሁን የምትገቡትን ቃል እንዴት እናምናችኋለን የሚል ጥያቄ አለው። የሥራ ቋንቋን በተመለከተ እንዳልከው በ2012 ዓመተ ምህረት ቋንቋ ፖሊሲያችን ላይ አስቀምጠናል። ይሄ ፖሊሲ ዳዊት በኢትዮጵያ ታሪክ ውስጥ የመጀመሪያው የቋንቋ ፖሊሲ ነው። ቋንቋ ወንድሞቻችን እንዳሉት በጣም ብዙ ጊዜ ያጋጨን፣ ብዙ ጊዜ ደም ያፈሰስንበት፣ በጣም ብዙ ወጣቶችን ትውልድ ያጣንበት ጉዳይ ስለሆነ ይሄ ጉዳይ ለረጅም ዘመን ፖሊሲ ሳይሰራለት ሐሳብ ሳይቀመጥለት ይሄ መሆን አለበት ሳይባል መኖሩ ትክክል አይደለም ብሎ ብልጽግና በ2012 ይሄን ፖሊሲ አውጥቷል። እዛ ላይ ያደረገው የሥራ ቋንቋ 5 የሥራ ቋንቋዎችን በጥናት በተለያዩ ምሁራን አስጠንቶ ብዙ ሕዝብ አሳትፎ እነኚህን 5 ቋንቋዎች የሥራ ቋንቋ እንዲሆኑ፣ ሁለተኛው አንቀጽ ላይ ደግሞ ካየኸው ሌሎች ቋንቋዎች ደግሞ በየጊዜው የፌዴራል የሥራ ቋንቋ እንዲሆኑ በየአካባቢው በየክልሉ ደግሞ ገባችሁ ቋንቋዎችን መረጣችሁ። አዎ ከዛ ለምን አሰራችሁም ነው። 6 ዓመት ሙሉ አልተገበራችሁትም። እሺ የማትፈጽሙትን ቃል ለምን ትገባላችሁ ነው? ይኸውልህ ቃል ለመፈጸም አምባገነን ነው መሆን ያለብህ። ዛሬ ተነስተህ ጠዋት ብድግ ብለህ ከዛሬ በኋላ 5 ቋንቋ አለ፣ 3 እንደዚህ ነገር አለ፣ 7 ይሄ ነገር አለ ብለህ ማለት ነው። አንዳንድ ጓደኞቻችን እዚህ የአምባገነንነት ምልክት ነው የሚያሳዩት። ህዝብን ሳያማክሩ ለህዝብ ሳያስቡ የሚያደርጉት። እኛ ምን አረግን? ይሄን 5 ቋንቋ በራሳችን አውድ የብልጽግና ፓርቲ የሥራ ቋንቋ አደረግን በምንችለው። ቃል የገባችሁት የፓርቲ የሥራ ቋንቋ ለማድረግ አይደለም፣ የሀገሪቱ የሥራ ቋንቋ ለማድረግ ነው። ህገ መንግስቱ ግን የሥራ ቋንቋን አልበየነም። የዚች ምድር መተዳደሪያ ህገ መንግስት ነው። ህገ መንግስት ደግሞ የሚቀየረው በህዝብ ነው። ህዝብ ደግሞ መመካከር አለበት፣ ድምፁን መስጠት አለበት። አሁንም የኢትዮጵያን ጥያቄ አቀርባለሁ። ትግርኛ፣ አፋርኛ፣ አፍ ሶማሌን፣ አፋን ኦሮሞን የሥራ ቋንቋ አደርጋለሁ ብላችሁ ያልፈጸማችሁትን ቃል መቼ ትፈጽሙታላችሁ? እዚህ ጋር ምንድነው ቋንቋ እኛ ይሄ ነው ብለን አሁን ብንወስን የሚግባባ ትውልድ መፈጠር አለበት። ወስናችኋል እኮ ለነገር ነው። ከዚህ አኳያ በአዲሱ የአጠቃላይ ትምህርት አዋጅ በስርዓተ ትምህርታችን ውስጥ በትምህርትና ስልጠና አዋጃችን ውስጥ አዲሱ ትውልድ ወጣቱ ትውልድ የብዝሃ ልሳን ባለቤት ሆኖ እንዲመጣ በትምህርት ስርዓታችን ውስጥ አስገብተናል። ምክንያቱም አገር የሚገነባው በዚህ ደረጃ ነው። ዶክተር ከረዲን አሁን ከአማርኛ በተጨማሪ የሥራ ቋንቋ ይሆናሉ ያላችኋቸው 4 ቋንቋዎች ከመቼ ጀምሮ ይተገበራሉ? ህገ መንግስቱ ሲሻሻል፣ ይሄ መንግስት መሻሻሉ ደግሞ ህዝብ በብሔራዊ ምክክር ተመካክሮ ድምጽ ሲሰጥበት። ጥሩ። የክልሎች የሥራ ቋንቋን በተመለከተ የተለያዩ ክልሎች ነጠላ የሥራ ቋንቋን ስለሚጠቀሙ በክልሎች ውስጥ የሚኖሩ ዜጎች የክልሉን የሥራ ቋንቋ ባለመቻላቸው ምክንያት መማር፣ መዳኘት፣ አገልግሎት ማግኘት፣ ተቀጥሮ መስራትም አልቻሉ። ይሄ ከመረጃ ስህተት የመጣ ነው። መረጃው ምን ይላል መሰለህ? ለምሳሌ ኦሮሚያ ክልልን ብንወስድ በዛሬዋ ቀን as we speak 12000 መምህራን የአማርኛ ቋንቋን እያስተማሩ ነው። 250,000 ልጆች አማርኛ ብቻ እየተማሩ ይገኛሉ። እኛ አንዳንዶቻቸው እንደሚያደርጉን የኢህአዴግ ቅጥዮች አለ። ኢህአዴግ ከሞተ 8 ዓመት ሆነ። 8 ዓመት ሙሉ የለውጥ ስራ ነው የምንሰራው። ሁላችንም የሰበሰበን ወደዚህ የለውጥ መንገድ ያመጣን የነጠላ ትርክት ህዝብን የሚያጣላ በጣም አስቀያሚ የሆነ የዘር መንገድ የሚሄድን ፖለቲካ ወደ ህብረ ብሔራዊ አንድነት አንዳንዶቹ ዛሬ ወርሰውናል። በጣም ነው ደስ የሚለን። ህብረ ብሔራዊ አንድነትን የሚያመጡ ስራዎች ነው የምንሰራው። ከነዚህ ውስጥ አንዱ ቅድም እንደነገርኩ በየክልሉ ያሉ ልጆች በአፍ መፍቻ ቋንቋቸው እንዲማሩ፣ ፍርድ ቤት ደግሞ ከሆነ አስተርጓሚ እንዲያቆሙ ቅድም ለምሳሌ በጀት ነገር አንስተሃል አንተ በጣም አስቸጋሪ የሆነ አፈጻጸም ያለባቸው ፖሊሶች ሰምተናል።
ብልጽግና ከተግባር የወሰደው ትምህርት አንዱ ምንድነው? በየአካባቢው በአማርኛ ለምሳሌ መዳኘት የሚፈልግ ካለ፣ በከፍኛ መዳኘት የሚፈልግ ካለ፣ በሲዳምኛ መዳኘት የሚፈልግ ሰው ካለ ያንን ለፍርድ ቤቱ አቅርቦ አስተርጓሚ አቅርቦ መዳኘት እንዲችል የሚያስችል ፕላትፎርም ነው የሰጠው። የአፋን ኦሮሞ ቋንቋ ባሻገር አማርኛ ቋንቋ እየተገለገሉበት ያለውን የኦሮሚያ ቋንቋን ምሳሌ ያደርጉልን። እርስዎ የአማርኛ ቋንቋ ተናጋሪዎችን ምሳሌ ሰጥተዋል። የትግርኛ ቋንቋ ተናጋሪዎች ይሄን አግኝተዋል ወይ? የሶማሊኛ ቋንቋ ተናጋሪዎች ይሄን አግኝተዋል ወይ? ትግራይ ቋንቋ የአማርኛ ቋንቋ ተናጋሪዎች እናንተ የምትሉትን አግኝተዋል ወይ? ሶማሌ ክልል ላይ የአማርኛ ቋንቋ ተናጋሪዎች ይሄንን አግኝተዋል ወይ? የአንድ የኦሮሚያ ክልልን ምሳሌ እንዴት ለጠቅላላ ስኬት አድርጋችሁ ታቀርባላችሁ? አንዴ ኬርዬ እሰጥሃለሁ እድል። አሁንም እንዳልኩ ዝርዝር ዳታዎችን ማምጣት ይቻላል። ቅድም እንደጠቀስኩልህ ዛሬ ብትሄድ ከተሞች ላይ ኢትዮጵያ ከተሞች ውስጥ በአብዛኛው በአማርኛ ቋንቋ አፋቸውን የፈቱ ልጆች በአማርኛ ቋንቋ ይማራሉ። ጅጅጋ ብትሄድ፣ አሶሳ ብትሄድ፣ መቀሌ ብትሄድ ወይም ደግሞ ሌሎች ክልሎች ዋና ዋና ከተሞች ላይ ብትሄድ ይህን እድል ያገኝ ይሆናል። ነገር ግን አንዳንድ ክልሎች ላይ ሴፐሬት የሆኑ ኢንዲቪጁዋል ኬዝስ ሊኖሩ ይችላሉ። ይህንን አገራዊ የሆነ አድማሳዊ የሆነ ሀሳብ የማይፈጽሙ ክልሎች ሊኖሩ ይችላሉ። ሌላው ከትምህርት ስርዓታችን ጋራ ነው ማስተሳሰር ያለብን ብለን እናምናለን። በሁሉም ክልሎቻችን ላይ አዲሱ አጠቃላይ ትምህርት ልጆች በአፍ መፍቻቸው ቋንቋ በአንደኛ ደረጃ ቢማሩም ቀደም በመረጥናቸው ቋንቋዎች አንዱን በፍላጎት መማር እንዳለባቸው ያበረታታል። በዚህ ደረጃ ልሳነ ብዙ የሆኑ እየመጡ ስለሆነ በክልሎች አካባቢ ላይ የሚታየው ችግር እየተፈታ ይገኛል። አማራ ክልል ላይ ብትሄድ ለምሳሌ በአማራ ክልል ላይ አማርኛ ዋነኛ መነጋገሪያ ቢሆንም የተለያዩ እንደ አርጎባ በምክር ቤት ጭምር በሚዲያቸው ጭምር ብዝሃ የሆነ የቋንቋ ስርዓት እየተገበረ ነው የሚገኘው። የአማራ ክልል የስራ ቋንቋ አማርኛ ነው። የኦሮሚያ ክልል የስራ ቋንቋ አፋን ኦሮሞ ነው። ቀጣይ ብትመረጡና መንግስት ብትሆኑ ክልሎች ይሄኛውን የክልል ቋንቋ የመወሰን ስልጣን ስላላቸው የራሳቸውን ቋንቋ ወይም አብዝሃ ተናጋሪ ብቻ የሚያደርገውን በምን ታስተካክሉታላችሁ? ይሄው ቅድም እንዳልነው ትውልዱ ልሳነ ብዝሃን በነገራችን ላይ ክልሎች ጋር አንዳንድ የምታነሷቸው ችግሮች ያለፈ የፖለቲካችን ችግር ነው ብለን ነው የምናምነው። እንደ ብልጽግና እዚህ ፓርቲ ላይ ከኛ የሚመሳሰል ያለ ብለን አናምንም። ይሄ ማስተካከል የእናንተ ኃላፊነት ነው። እኛ እያስተካከልን ነው። እኛ ህብረ ብሔራዊ ኢትዮጵያን እየገነባን ነው። ምን ማለት ነው? በክልሎች ውስጥ ያሉት ኢትዮጵያውያን በሙሉ በቋንቋቸው መገልገል የሚችሉበት አንዱ መንገድ ልሳነ ብዝሃን የሆነ ብዝሃን የሚያበረታታ የትምህርት ስርዓት መተግበር ነው። ከዚህ ፊት ተደረገ ነው። የክልል መንግስታት እየሰራን ያለ ነው። ክልሎች ላይም ቋንቋዎች በአግባቡ መስተናገድ ያለባቸው እንደሆነ እናምናለን። ይሄ ከሀገራዊ ምክክር ኮሚሽንም ካስገባናቸው ሀሳቦች በቀጣይ ከህዝባችን ከምንሰራዎች አሁን በትምህርት ስርዓታችን በዘላቂነት እየሰራናቸው ያለው ስራዎች ኢትዮጵያን በቀጣይ አሁን በክልሎች ውስጥ በአንዳንድ ካለፉ ስርዓቶች ሲንከባለሉ የመጡ ያለመግባባት ምንጭ የሆኑ ሁሉንም ቋንቋዎች ያለማስተናገድ ችግር የሚፈታና የሚቀበል ኢትዮጵያን በልኳ የሚቀበል ትውልድ እየተፈጠረ ስለመጣ ያንን የሚያስተናግድ ስርዓት ይዘናል። ተጠናቋል። አመሰግናለሁ። ብልጽግና ፓርቲ በ2012 በወጣው የቋንቋና ባህል ፖሊሲ ላይ አማርኛ ቋንቋ በአፄ ኃይለ ሥላሴ ዘመነ መንግስት ተሻሽሎ በተዘጋጀው ህገ መንግስት ብሔራዊ ቋንቋ ተብሎ ታውጆ ነበር አላቸው። በ997 በጸደቀው የኢፌዴሪ ህገ መንግስት ደግሞ የፌዴራል የስራ ቋንቋ ተብሎ ተደንግጓል አላቸው። እናንተ ብሔራዊ ቋንቋ የነበራትን አገር የፌዴራል የስራ ቋንቋ ብቻ እንዲኖራት ያደረጋችሁትና የፈለጋችሁት ለምንድን ነው? እሺ፣ አመሰግናለሁ። ለመላው ሀገራችን ህዝቦች እንኳን ለዚህ ክርክርም ሆነ ለሰባተኛው ሀገራዊ ምርጫ በሰላም አደረሰን። እንግዲህ የኢትዮጵያን ታሪክ ለተመለከተ ሰው የኢትዮጵያ ታሪክ የአካታችነት ችግር የነበረበት ምንም ቢሆን ጥንታዊ ታሪክ ያለን ሀገር ቢሆንም የህዝቦቻችን ባህል ቋንቋን በአግባቡ ማስተናገድ አለመቻላችን አንዱ የፖለቲካ ስብራታችን ነበር። ከዚህ ውስጥ አንዱ ቋንቋዎች እውቅና የተሰጠበት መንገድና ብሔራዊ ቋንቋ የተደረገበት መንገድ የህዝባችንን ህብረ ብሔራዊነት ብዝሃ መልክ ብዝሃ ቋንቋ ግምት ውስጥ ያስገባ እንዳልነበረ እናምናለን። በዛም ምክንያት ባለፉት ቅድም ለጠቀስከው ከንጉሱም በፊትም ይሁን ከንጉሱም በኋላ በነበሩ ጊዜያቶች የሀገራችን ህዝቦች በጋራ ሀገር ለመገንባት ያደረጉት ጥረት እንዳለ እውቅና ብንሰጥም ቋንቋን ግን ነጥሎ የብሔራዊ ቋንቋ በማድረግ ደረጃ ላይ የህዝባችን ድምጽና ብዝሃነታችንን ታሳቢ አድርጎ ተደርጓል ብለን አናምነው። በዛም ምክንያት ኢትዮጵያ የግጭት ማዕከል ሆና በተለያየ አካባቢ ላይ ከንጉሱ ጊዜ ጀምሮ የህብረ ብሔራዊ አንድነታችን ለረጅም ጊዜ የገነባናቸው አንድነታችንን የሚበጣጥሱ ችግሮች እንዲገጥሙንና ብሔሮች ኢትዮጵያ ውስጥ ማንነቴ ካልተከበረ፣ ቋንቋዬ ካልተከበረ፣ እምነቴ ካልተከበረ ኢትዮጵያ ማንናት ብሎ ጥያቄ እንዲጠይቁ ያደረጋቸው ክስተት የተፈጠረው ቋንቋ የአማርኛ ቋንቋን ብሔራዊ ቋንቋ ማድረግ ምንድነው ስህተቱና እንዴት አይነት ግጭት ነው የፈጠረው? ስህተቱ ምንድነው?
ቅድም ንግግር እንዳነሳው በርካታ ቋንቋ የሚናገሩ ህዝቦች አሉ። ኢቭን በ1994 እንኳን በቀረብከው ጥናት መሰረት የአፍ ቋንቋቸው ነው በርካታ ህዝቦች ባሉበት ደረጃ የቋንቋ ግቡ ብሔራዊ ቋንቋ ግቡ መግባባት እስከሆነ ድረስ መግባባትና ማዳመጥ የማይችሉ በርካታ ዜጎች ባሉበት ነባራዊ ሁኔታ ቋንቋ መጫን የሀገራዊ ፍላጎታችን ፍላጎት ነው ሳይሆን የሆነ የፖለቲካ ፍላጎት መነሻ ነው ብለን እናምናለን። በራሱ ችግር ባይሆንም አማርኛ ቋንቋ በርካታ የሀገራችን ህዝቦች የሚናገሩት ቢሆንም የተከደበት መንገድ ግን የህዝባችንን የበርካታ የሀገራችን ህዝቦችን ማንነትና ግንኙነትን ታሳቢ አድርጓል ብለን አናምንም። ብልጽግና ፓርቲ ኢትዮጵያ ብሔራዊ ቋንቋ እንዲኖራት ማድረግ ላይ አቋሙ ምንድነው? እንግዲህ የብሔራዊ ቋንቋ ብያኔው ምንድነው የሚለው ማየት ተገቢ ነው። በዚህ ደረጃ ብሔራዊ ቋንቋ ማለት የህዝቦች ማንነት፣ የህዝቦች ቋንቋ ባህል፣ የህዝቦች እምነት የሚገለጽበት ነው የሚለው ወይም በተለይ ወጥ በሆኑ ህዝቦች አካባቢ ህዝብ በሆነበት አካባቢ ላይ ያንን ማንነት መግለጽ የሚችል ትዕምርታዊ አገልግሎታዊ ጥቅም መስጠት የሚችል ብሎ ነው ብያኔ የሚሰጠው። ከዚያ አኳያ የኢትዮጵያ ማንነት ምንድነው ነው? የኢትዮጵያ ማንነት ብዝሃነት ነው። የኢትዮጵያ ማንነት ብያኔው ምንም ይሁን ብልጽግና ፓርቲ አቋሙ ምንድነው? እንግዲህ ብልጽግና ምንድነው ይሄ ወሳኝ ጉዳይ ነው። በነገራችን ላይ በኢትዮጵያ ታሪክ ውስጥ የልዩነትና ያለመግባባት ምንጭ ከሆኑ ዋና ጉዳዮች ውስጥ አንዱ እንዲህ አይነት ጥያቄዎች ናቸው። ስለዚህ በዚህ ጥያቄ ላይ አቋማችሁ ምንድነው? አቋማችን ምንድነው? ይሄ እንዲህ አይነት ለምሳሌ የሌሎች ዓለማትን ሁኔታ ማየት እንችላለን። ለምሳሌ እንደነ ስዊዘርላንድ፣ እንደነ ደቡብ አፍሪካ፣ እንደነ ካናዳ የተለያዩ ቋንቋዎችን በብሔራዊ ቋንቋ እውቅና ሰጥተው የሄዱበት መንገድ። ስለዚህ እናንተ ምን ታደርጋላችሁ? እኛ ከህዝባችን እንመካከራለን። በነገራችን ላይ ጥንቃቄ ማድረግ ያለብን ከኢትዮጵያ ችግር ጋር ለይተናል። ዶክተር ከረድን በተደጋጋሚ የክርክር መድረኮች የህገ መንግስት ማሻሻያን ጨምሮ ከህዝብ ጋር እንመካከራለን፣ ብሔራዊ ምክክሩን እንጠብቃለን። ለምንድን ነው መሸሸጊያ የምታረጉትና አቋማችሁን በይፋ ማትነገሩት? ይሄ በነገራችን ላይ ለመሸሸግ ሳይሆን የህዝብ ድምጽ በዚህ ሀገር ፖለቲካ ውስጥ መከበር አለበት። የህዝብ ድምጽ አለማክበራችን ለፖለቲካ አለመረጋጋታችን ዋነኛ በሽታና መነሻ ነው ብለን እናምናለን። መመሸግኛ ይሄን አይነት ውሳኔ እንወስንልሃለን ብለን አውርደን መተግበር የምንችልበትን ችግር ቅርቃር ውስጥ እንድንገባ አንፈልግም። እንዲህ አይነት ችግሮች ከዚህ በፊት ኢትዮጵያን አሁን ላለችበት ለአንዳንድ ችግሮች መነሻ ናቸው ብለን እናምናለን። ብሔራዊ ቋንቋ በተመለከተ ከህዝቡ የምትጠብቁት እንጂ ለህዝቡ የምትገቡት ቃል የለም። ለህዝቡ ምንድነው መልኩን የሚመስል ራሱን የሚመስል ፍላጎቱን የሚመስል እንከተላለን ብለናል። ህዝባችንን አክብረን ነው ማንኛውም ጉዳዮች መፈጸም የምንችለው። በፋና ቴሌቪዥን፣ በፋና የዲጂታል ሚዲያ አማራጮች፣ በፋና ሬዲዮ ይሄንን 7ኛው ጠቅላላ ሀገር አቀፍ ምርጫን መሰረት በማድረግ እየተዘጋጀ ያለውን የፋና መድረክ የፖለቲካ ፓርቲዎች የክርክር መድረክ እየተከታተላችሁ ያላችሁ ክቡራንና ክቡራት ወደ ሁለተኛው ምዕራፍ የክርክራችን ጊዜ አልፈናል። ከዚህ ከመድረክ ለሚነሱ ጥያቄዎች ክቡራን ተከራካሪዎች ምላሽ የሚሰጡበት ነው። ጥያቄዎቹ ከአሁን ቀደም ፓርቲዎቹ ንግግር ባደረጉበት ቅደም ተከተል ይቀጥላል። ህዳሴ ፓርቲ የመጀመሪያው ጥያቄ በማኒፌስቷችሁ ላይ ብሔራዊ ስራ ቋንቋን በተመለከተ ከአማርኛ ቋንቋ በተጨማሪ ሌሎች ብሔራዊ ስራ ቋንቋ ሆነው እንዲያገለግሉ ከኢትዮጵያውያን ጋር ውይይት ይደረጋል ብላችኋል። ፓርቲያችሁ በብሔራዊ ቋንቋና የስራ ቋንቋ ላይ ያለው አቋም ምንድን ነው? እናመሰግናለን። ህዳሴ ፓርቲ ህዳሴ የብሔራዊ የስራ ቋንቋን በተመለከተ ከአማርኛ ባሻገር ሌሎች ቋንቋዎችን ማሳደግ ይፈልጋል። ይህም ሲባል ምን ማለት ነው? ከእያንዳንዱ አካባቢ ጋር እንዲሁም ደግሞ እያንዳንዱ ህብረተሰብ ጋር ውይይት በማድረግ ተጨማሪ ቋንቋዎች የስራ ቋንቋ ይሆናሉ። ፖሊሲን በማስቀመጥ ፖሊሲን በማረጋገጥ በመዘርጋትና በመስራት እያንዳንዱ ቋንቋ እንዲያድግ እንዲበለጽግ የፖሊሲዎች እያስቀመጥን እንዲሁም ደግሞ ምን እናደርጋለን? ቋንቋውን የማሳደግ መብቱን ህብረተሰባችን ላይ እናረጋግጣለን። ይህ አሰራር በማኒፌስቶአችን ላይ አስቀምጠናል። ይህ ሲባል ደግሞ ምን ማለት ነው? ሁሉም ቋንቋዎች እኩል ናቸው። ሁሉም ባህሎች እኩል ናቸው። በመሆኑም እያንዳንዱ ቋንቋ ከአንዱ አይበልጥም የሚል እሳቤ አለን። የስራ ቋንቋ በተመለከተ የትኛውን ቋንቋ የስራ ታረጋላችሁ? የትኛውን ቋንቋ ብሔራዊ ቋንቋ ታረጋላችሁ? የስራ ቋንቋ ከ5 በላይ የሆኑ የስራ ቋንቋዎች እንዲኖሩ እናደርጋለን። ይህም ደግሞ በመልክዓ ምድራዊ አቀማመጣቸው በእያንዳንዱ በተካለሉበት እኛ ጥናቶች እያደረግን ነው። ጥናቶቻችን ደግሞ ሲያልቁ ይፋ የምናደርጋቸው ይሆናል። ቋንቋዎች 5 የስራ ቋንቋዎች ይኖሩናል አላችሁ።
ብሔራዊ ቋንቋስ? ብሔራዊ ቋንቋ የሚባል የለም። ብሔራዊ የስራ ቋንቋ እንጂ በአሁኑ ሰዓት ያለው ብሔራዊ ቋንቋ የለም። ብሔራዊ ቋንቋ የሚባል በዓለም ላይ የለም ነው ወይስ በእኛ ፓርቲ ማንፌስቶ ውስጥ የለም ነው እያላችሁ ያላችሁት? በኢትዮጵያ ውስጥ የለም። ብሔራዊ ቋንቋ የሚባል የለም። ብሔራዊ የስራ ቋንቋ ግን አለ። ስለዚህ እናንተ መንግስት ብትሆኑ በህገ መንግስቱ እንደተቀመጠው አማርኛ የፌዴራል የስራ ቋንቋ ነው በሚለው ላይ ቋንቋ ትጨምራላችሁ ወይስ ብሔራዊ የሚባል ቋንቋ ፈጥራችሁ ኢትዮጵያ የብሔራዊ ቋንቋ እንዲኖራት ታደርጋላችሁ? ብሔራዊ ቋንቋ እንዲኖር እናደርጋለን። ያንንም የምናደርገው እንዴት ነው? ቅቡልነቱን እናጠናለን። ከማህበረሰቡ ጋር ውይይቶችን፣ ንግግሮችን እናደርጋለን። ይህ ብሔራዊ ቋንቋ ህብረተሰቡን በጽሁፍ ያገለግላል ወይ፣ ለህብረተሰቡ ይጠቅማል ወይ የሚለውን ነገር እናጠናና ከ6 ሚሊዮን በላይ ተናጋሪ ያላቸውን የህብረተሰብ ክፍሎች ወይም ደግሞ ያለውን ቋንቋ የብሔራዊ ቋንቋ እናደርጋለን። አሁን ላይ ግን የብሔራዊ ቋንቋ የለም። እኛ ግን እናደርጋለን። በየትኛው መስፈርት የትኛውን ቋንቋ ወይም የትኞቹን ቋንቋዎች ብሔራዊ ቋንቋ ታደርጋላችሁ? በህብረተሰቡ ዘንድ ቅቡልነት ያላቸውን ህብረተሰቡን አነጋግረን በጽሁፍ ማህበረሰቡን ያገለግላል ወይስ አያገለግለውም ብለን የተናጋሪውን ደግሞ ብዛት አጥንተን ነው ይህንን የምናደርገው። መምህርት ሮማን፣ ህብረተሰቡ እናንተ ምን ይዛችሁ እንደምትመጡ እየጠየቀን ያለው፣ እናንተ ደግሞ ህብረተሰቡ ምን እንደያዘ እየጠየቃችሁት ነው ያላችሁት። ህብረተሰቡ ምን እንደያዘ ሳይሆን የብሔራዊ ቋንቋ የሚባል የለንም። ስለዚህ ብሔራዊ ቋንቋ እንዲያድግ እኛ መሰረት እንሆነዋለን። ይህንን ደግሞ የምናደርገው 6 ሚሊዮን አካባቢ የሆነ ህዝብ ተናጋሪ ካለ ይህንን ቋንቋ እንዲጎለብት የማድረግ ስራዎችን እንሰራለን። የስራ ቋንቋዎች ላይ በርካታ የስራ ቋንቋዎችን የፌዴራል የስራ ቋንቋ እናደርጋለን ብላችኋል። ለምሳሌ የምትጠቅሷቸውና መንግስት ስትሆኑ የስራ ቋንቋ ልታደርጉ ያጫችኋቸው ቋንቋዎች አሉ? ተጨማሪ እናደርጋለን። አሁን ያሉትን የስራ ቋንቋዎች፣ አሁን ያለው አማርኛ ነው፣ ምን ትጨምራላችሁ? አሁን ያለው የስራ ቋንቋ አማርኛ ብቻ አይደለም፣ በፖሊሲዎች ተቀምጠዋል። ፖሊሲዎችን አይተናል፣ አወዳድረናል። ነገር ግን እኛ መንግስት ስንሆን ምን እናደርጋለን? ተጨማሪ የስራ ቋንቋዎች ይጨምራሉ። እነሱ ቋንቋዎች እነማን ይሆናሉ? በእጩነት የያዛችሁት ቋንቋ በህብረተሰቡና በህዝብ ቁጥር ወሳኝነት። የትምህርት ቋንቋን በተመለከተ ማንፌስቷችሁ ኢትዮጵያውያን ዜጎች በአፍ መፍቻ ቋንቋቸው እንዲማሩ እና እንዲዳኙ ይደረጋል ብላችኋል። በየትኛው የትምህርት ደረጃ የአፍ መፍቻ ቋንቋ እንዲሰጥ ታደርጋላችሁ? በመጀመሪያ ደረጃ ያሉ ትምህርቶች አንደኛ ልጆች ወይም ህፃናት ሲያድጉ ማህበረሰብን እንዲሁም ደግሞ ህብረተሰብን የሚወክሉ እንደመሆናቸው ያሉ ታሪኮችን፣ ያሉ ትርክቶችን፣ ያሉ አፈ ታሪኮችን በቀላሉ የሚረዱባቸው ሳይንሳዊዎችን ዘዴዎችን የሚረዱባቸው ቋንቋዎች የአፍ መፍቻ ቋንቋ ናቸው ብለን እናስባለን። በአንደኛ ደረጃ ላይ የአፍ መፍቻ ቋንቋ ታደርጋላችሁ። ሁለተኛ ደረጃና ከዛ ቀጥሎ ያለው የ12ኛና የ11ኛ ክፍልንስ ከ8 እስከ 10 ከ12 ከ11 እስከ 12 ያለውን የትምህርት ደረጃ የትምህርት ቋንቋ ምን ይሆናል? በእናንተ የቋንቋ ፖሊሲ? በእኛ የቋንቋ ፖሊሲ ሁሉም ዜጎች በቋንቋቸው ይዳኛሉ ብለናል። ይሄንን ደግሞ እንዲሆን ባህላቸውን እንዲያሳድጉ፣ ወጋቸውን፣ ትውፊታቸውን እንዲያሳድጉ ምንድን ነው መሆን ያለበት ሲባል ቋንቋ ካቀጨጭ ነው የሚቀጭጭ፣ ካሳደግ ነው ደግሞ የሚያድግ እንደመሆኑ መጠን ከታች ጀምረን እንዲጎለብት እንዲበለጽግ እናደርጋለን። በፌዴራልና በክልል መስተዳደር አካላት መካከል የሚደረግ መደበኛ የስራ ግንኙነት በየትኛው ቋንቋ እንዲፈጸም ታደርጋላችሁ? ቅድም ባልናቸው በተነሳንባቸው በብሔራዊ ቋንቋ ይሆናል። እኛ መንግስት ስንሆን ብሔራዊ ቋንቋ እናመጣለን ብለናል። ይህንን ብሔራዊ ቋንቋ ቀደም ሲል እኮ ብሔራዊ ቋንቋ የሚባል የለምም የለንንም ብለዋል። ከየት ነው ያመጡት? አሁን የለንም ሳይሆን አገሪቷ ላይ አሁን ላይ የለም። እኛ ግን ስልጣኑን በምንይዝ ሰዓት ከማህበረሰቡ ጋር ተነጋግረን የብሔራዊ ቋንቋ እናመጣለን ነው ያለው። ያ የብሔራዊ ቋንቋ ምን እንደሆነ አሁን መናገር ትችላላችሁ? ያው በማህበረሰቡ ቅቡልነት ስለሆነ ከህብረተሰቡ ጋር ተነጋግረን ነው የዛኔ ነው ልናወጣው። ከማህበረሰቡ መልስና ውሳኔ ትጠብቃላችሁ? አዎ፣ ነጻ ዲሞክራሲ ስለሆነ የኛ ፓርቲ። የክልሎች የስራ ቋንቋን በተመለከተ አሁን ባለው የኢፌዴሪ ህገ መንግስት ክልሎች የክልሎችን የስራ ቋንቋ ይወስናሉ ይላል። እናንተ ይሄን ታስቀጥላላችሁ ወይስ ትቀይሩታላችሁ? ይሄን እናስቀጥላለን። ይሄንን የምታስቀጥሉ ከሆነ ክልሎች በርካታ ቋንቋ ተናጋሪዎችን የያዙ ሆነው ሳለ
ከፍተኛ ቁጥር ተናጋሪ ያለውን ብቻ መነሻ በማድረግ በብዙ ክልሎች አንድ የስራ ቋንቋ ነው ያለው። በዚህ ምክንያት በነዛ ክልሎች የሚኖሩ ያን ቋንቋ የማይናገሩ ዜጎች አገልግሎት ማግኘት በቋንቋቸው አልቻሉም። በአፍ መፍቻ ቋንቋ የመናገር እና የመማር መብታቸው እየተደፈጠጠ ነው። ይሄንን አታስተካክሉም። የዜጎች መብት እየተደፈጠጠ መሆኑን ታስቀጥላላችሁ ማለት ነው። ይህ ማለት አይደለም። ቅድም መነሻ አስቀምጠናል። መነሻ ስናስቀምጥ ሁሉም ዜጎች በአፍ መፍቻ ቋንቋቸው ይማራሉ ብለናል። ይሄንን ስናደርግ ግን ማጆሪቲ ተናጋሪ የትኛው ነው የሚሉትንም ታሳቢ እናደርጋለን። የቀጥታ ጥያቄ ላቅርብልዎት። በኦሮሚያ ክልል በርካታ ብሔር ብሔረሰቦች አሉ። በሶማሌ ክልል በርካታ ብሔር ብሔረሰቦች አሉ። የኦሮሚያ ብሔራዊ ክልላዊ መንግስት የስራ ቋንቋ አፋን ኦሮሞ ነው። ይሄን ቋንቋ የማይችሉ ዜጎች ሌላ ሁለተኛ የስራ ቋንቋ ባለመኖሩ ምክንያት እየተቸገሩ ነው። ምን ታረጉታላችሁ? ኦኬ፣ ይሄ ቅድም አስቀምጠነዋል። ማኒፌስቶአችንም ላይ በግልጽ የተቀመጠ ነገር ነው። ማኒፌስቶአችሁ ላይ ይሄን በተመለከተ ያስቀመጣችሁት ምንም ነገር የለም? ማኒፌስቶአችን ላይ በተቀመጠው መሰረት ሁሉም ዜጎች በአፍ መፍቻ ቋንቋቸው ይማራሉ እንላለን ብለናል። ይሄ ማለት ምን ማለት ነው ሲባል እያንዳንዱ ዜጋ እንደየ አሰፋፈሩ እንደ መልክዓ ምድራዊ አቀማመጡ ሁኔታዎችን አይተን ምን እናደርግለታለን? ምቹ ሁኔታዎች ይዘረጋሉ። ጥሩ። ቀደም ሲል መምህር ትሮማን የማኒፌስቶአችሁን በቋንቋና ፖሊሲ ላይ አማራጭ ሀሳብ ስታቀርቡ የደበዘዙ ሴቶች አሉ፣ እነዚህ የደበዘዙ ሴቶች አሁን መንግስት ያደበዘዛቸው ናቸው ብለዋል። የትኞቹ ሴቶች ናቸው የደበዘዙት? እንዴት አድርጋችሁ ነው የደበዘዙትን ሴቶች የምታጎሏቸው? እሺ፣ የብሔሮች መብት ላይ ስናይ እንደ ህዳሴ ፓርቲ የብሔር ብሔረሰቦች መብት አልተከበረም ብለን ነው ምናምነው ማለት ነው። ምክንያቱም ያንን ያልንበት ምክንያት ምንድነው? ህዳጣን የሆኑ የማህበረሰብ ክፍሎች በምንድን ነው እየሄዱ ያሉት? እነሱን የሚስተዋሉ ህዳጣን የሆኑ የማህበረሰብ ክፍሎች እየተስተዋሉባት ያለች ሀገር ነው ያለችን። አንዱን የህብረተሰብ ክፍል ጨቋኝ፣ አንዱን ደግሞ ተጨቋኝ በሚያደርግ መልኩ እየታየ ያለበት ሁኔታ ነው ያለው። ስለዚህ ይህንን ደግሞ እንደ ህዳሴ ፓርቲ ዜጎችና ባህል ላይ በደንብ ስለምንሰራ እነዚህን የሆኑ ዜጎችን ወደፊት ማውጣት ነው የምንፈልገው። አንዱን ተበዳይ አንዱን ደግሞ በዳይ እያደረግን የምንቀጥልበት ሁኔታ አይኖርም ማለት ነው። ሁሉንም የማህበረሰብ ክፍሎች እኩል እንዲሆኑ ስለምንተጋ ማለት ነው። በማኒፌስቶአችሁና እርስዎ ቀደም ሲል ባቀረቡት የመግቢያ ንግግር ላይ ባህልን መጠበቅና ማሳደግ የህዳሴ ፓርቲ ትኩረት እንደሚሆን አስቀምጣችኋል። ባህሎችን በምን አይነት መንገድ በምን ስልት ነው የምትጠብቋቸውና የምታሳድጓቸው? እሺ፣ ማለት እንደ ህዳሴ ፓርቲ ኢትዮጵያ ህብረ ብሔራዊ ሀገር ናት። በባህላችን ማጌጣችን፣ በቋንቋችን ማማራችን ልዩ የሚያደርገን ነው። ስለሆነም አንዱ ክልል የአንዱን ክልል ባህልና ወግ፣ እሴት፣ ቋንቋውን እንዲያውቅና እንዲረዳ እንተጋለን፣ እንሰራለን። ሁሉም የሁሉንም ቋንቋ ቢናገርና ቢሰራ ብለን የምናስቀምጣቸው ነገሮች አሉ። የተለያዩ ጥናቶችን እናጠናለን። ሁሉም የህብረተሰቡ ክፍል አንዱ ካንዱ ሳይል ሁሉም የፈለገበት ክልል ላይ ሄዶ ስራን እንዲሰራ መግባቢያ ቋንቋውን እንዲችል ወደ ሌላኛውም ክልል እንዲሄድና እንዲሰራ ነው የምንፈልገው። ወይም ደግሞ የመጨረሻ ጥያቄ፣ ቀደም ሲል በንግግሮት የአንዱን ባህል ሌላው ተጭኖታል፣ አንዱ በሌላው ተጨቁኗል ብለዋል። ማንን የጨቆነው? ምንድነው ማስረጃችሁ? ገዢ ትርክቶች አሉ። ገዢ ትርክት ማለት አብዛኛው ጊዜ ይነገሩ የነበሩ ቋንቋዎች ተጭኖብሃል፣ ይህ ቋንቋ አንተ የምትናገረው ቋንቋ ተጭኖብህ ነው የሚል ነው። ይህ እሳቤ ደግሞ ሲገላበጥ ለሶስት አስርት ዓመታት መጥቷል። ማሳደግ ሲገባን ቅድም በገለጽነው መንገድ መሰረት ብሔራዊ ቋንቋ የለንም፣ ብሔራዊ የስራ ቋንቋ ነው ያለን ብለናል። ቋንቋ ማደግ ይችላል። እንዲያድግ ደግሞ እኛ እንሰራለን። ስለዚህ ምንድነው መሆን ያለበት ሲባል ቋንቋው በደንብ አድርጎ እንዲያድግ እያንዳንዱ ቋንቋ እኩል እንደሆኑ በመገንዘብ እኛ እየሰራን ያለነው ገዢ ትርክቶችን እያጠፋን የተዛነፈውን የፖለቲካ አስተሳሰብ እያሰመረን እያስተካከልን እንመጣለን ከማለት አንጻር የገባ ስቴትመንት ነው። አመሰግናለሁ። እንሰራለን። ዛሬም ስናስተዋውቅ የነበረው ይሄንን ነው። በመሆኑም ህዳሴ ፓርቲ ህዳሴን ብትመርጡ ምልክታችን ሞባይል ነው። ሞባይልን ይምረጡ። ህዳሴ ፓርቲ ህዳሴ ብዙ ሀሳቦችን አዳዲስ ሀሳቦችን ለወጣቱ ብሎም ለአጠቃላይ ለኢትዮጵያውያን ይዞ የመጣ ፓርቲ ነው። ሞባይልን ይምረጡ። ሞባይል ምልክታችን ነው። ሞባይል
ከገጠር እስከ ከተማ፣ ከከተማ እስከ ገጠር ወጣቱን ሙሉ ኢትዮጵያውያንን የሚያንቀሳቀስ የሚያነቃቃ እንዲሁም ደግሞ በአሁን ሰዓት ወጣቶች በራሳቸው ፍቃድ በራሳቸው ሀሳብ የተለያዩ ማስ ሚዲያዎችን በመጠቀም ፕሮግራማቸውን እንዲሁም ደግሞ የተለያዩ ቢዝነሶችን እየሰሩበት ይገኛል። ይህንን በማለት ህዳሴ ፓርቲ ህዳሴ ሞባይል ምልክት በማድረግ አምጥቶልናል። ህዳሴ ፓርቲ ህዳሴን ይምረጡ። ህዳሴን መምረጥ የቋንቋን እድገት እንዲሁም ደግሞ የባህል እኩልነትን የሚያሰፍን ነው በሚል እንደመድማለን። ህዳሴ ፓርቲ ህዳሴ ሎጓችን ወይም ደግሞ ምልክታችን ሞባይል ነው። ህዳሴ ፓርቲ ህዳሴን ይምረጡ። አመሰግናለሁ። አመሰግናለሁኝ። ትብብር ለኢትዮጵያ አንድነት። አመሰግናለሁ። ውድ ኢትዮጵያውያን በሀገራችን ውስጥ የበጎ እሴቶች ማጉያ ሊሆኑ የሚችሉ እሴቶቻችን ጠውልገዋል። በባህላችን ውስጥ አስነዋሪ የሚባሉት ጉዳዮች ለምሳሌ መዋሸት፣ ማጭበርበርን መልመድና ማዘውተር የመንግስት ባለስልጣናት ጭምር ባህሪያት ሆነዋል። ይህም ሀገርና ትውልድን ወደሚጎዳበት ደረጃ ደርሷል። ይህን አይነት ባህሪ ያላቸው ሰዎች ልክ እንደ ብልጽግና ባለስልጣናት ያሉት ሀገርን ሊመሩ ቀርቶ ለህዝባችን በተለይ ለወጣቱ ትውልድ የጥፋት እንጂ የመልካም ስነ ምግባር የመልካም ባህር መገንባት ምሳሌ ሊሆኑ አይችሉም። ይህንንም በተግባር በተደጋጋሚ አሳይተውናል። ብልጽግና በዚህ ተግባሩ ትውልድን ወደማንወጣው የባህል አዘቅት እየወሰደ ይገኛል። የአሁኑም ብቻ ሳይሆን የነገውንም ትውልድ ቀውስ ውስጥ እንዲኖር እያደረገው ነው። ለመሆኑ የነገው ትውልድስ ይመጣል? አሁን ላይ በቋንቋ ተለይተው የሚታሰሩ የሚሳደዱና የሚገደሉ ዜጎች በሀገራችን ውስጥ ተበራክተዋል። ይህ ቋንቋና ባህልን ማክበርና ማሳደግ በፍጹም ሊሆን አይችልም። ፖሊሲ ሌላ፣ መሬት ላይ ያለው ደግሞ በፍጹም ሌላ እንደሆነ አይተናል። ኢትዮጵያውያንም በተግባር ያዩት ሀቅ ነው። ኢትዮጵያውያን መንግስት የሚያዩበት ደረጃ እጅጉን ስለወረደ መንግስት ከዚህ በኋላ ተከብሮ እንዳይቀጥል እየተደረገ ነው። መንግስትነት የሚለው ኮንሰፕት በራሱ በጣም እንዲወርድ የተደረገበት ጊዜ ነው። በዚህ የብልጽግና ያለፉት አመታት የአመታት ውሸት፣ የአመታት ከፋፋይነት፣ የአመታት ግጭት ጠማቂነት እልቂትና ውድመቱም እንዲያበቃ ብልጽግናን ባለመምለጥ የቁልቁለቱን ጉዞ ማስቆም ግድ ይላል። የማህበራዊ ኑሮ መሰረት አብሮ መኖር፣ መግባባትን፣ መከባበርን፣ መተሳሰብን፣ መረዳዳትን፣ ጉርብትና፣ ሌሎችም ትስስሮች ከማጠናከር ጋር ተያይዞ የሚመጣ እንደሆነ ቅንጅታችን ያምናል። ይህ ሁኔታ በዚህ ዘመን እጅግ ከፍተኛ አደጋ ላይ ወድቋል። ህዝባችን ከሀገሩ እየተፈናቀለ በመላ አፍሪካ መካከለኛው ምስራቅ የጉስቁልናና የውርደት ህይወት እንዲገፋ ተፈርዶበታል። ይህ ደግሞ ከስርዓቱ ፖሊሲ የሚመነጭ መሆኑን በተግባር በተደጋጋሚ አይተናል። ስለዚህም አሁንም በዚህ መድረክ ላይ የቀረቡ ሀሳቦችን ብንመለከት ከባህል ማሳደግ፣ ከሃይማኖቶችን ማክበር እንዲሁ ደግሞ ከአጠቃላይ የቋንቋን ማሳደግ ጋር ያሉትን ብንመለከት ቅድም እንዳልኩት የፖሊሲውና አሁን ላይ ያለው ብልጽግና እየተገበረ ያለውና ወደፊትም ደግሞ ቢመረጥ ለመተግበር የሚያስበው ነገር የተለያዩ መሆናቸውን በተደጋጋሚ ያሳየ ክስተት እንደሆነ ተመልክተናል። ምናልባትም ዋን ማን ሩል የሚባለውን ነገር በኢትዮጵያ ውስጥ እያንሰራፋና የአንድ ሰው ንግግሮች ህግ እየሆኑ ያሉበት ነው። የኢትዮጵያውያን ድምጽን እናከብራለን፣ ይሄ የኢትዮጵያውያን ድምጽ መከበር አለበት በሚል በተደጋጋሚ ቅድም አንስተዋል የብልጽግና ፓርቲ ተወካዮች። ነገር ግን የህዝብ አትግደሉን፣ አታፈናቅሉን፣ በቋንቋችን አትከፋፍሉን፣ በጎሪጥ እንድንለያይ አታድርጉን የሚለው ድምጽ ለምንድን ነው የማይሰማው የሚለውን የኢትዮጵያ ህዝብ በራሱ እንዲጠይቅና ለዚህም ደግሞ መልሱን በካርዱ እንዲያወጣ እና እንዲመልስ እንፈልጋለን። በአጠቃላይ ትብብር ለኢትዮጵያ አንድነት የማንንም ባህል የማንንም ቋንቋ የማንንም አመለካከት የመጨፍለቅ መብት የለውም። እዚህ በምናደርጋቸው ክርክሮች የሚደርሱ ነገሮችንም ጭምር ደግሞ ቅድም አንስተው እንደ ሰላማዊ እና ዲሞክራሲያዊ ስርዓት እንደገነቡ ሲያስመስሉ በጣም የሚያስቅ ነገር እንደሆነ ተመልክተናል። ምክንያቱም አሁንም እዚህ እየተነጋገርን ባለንበት ምክንያት አሁን በምንነጋገርበት ርዕስ በቋንቋና በባህላቸው ተለይተው እየተሳደዱና እየተገደሉ እየታሰሩ ያሉ ዜጎች ያለበትና ያለንበት ሀገር ላይ ስለሆንን ማለት ነው። ቅንጅታችን እንደ ብልጽግና ምንም ነገር በማንም ላይ ያለ ፍላጎትና ፈቃድ አይጭንም። ሆኖም በጋራ መመልከት ያሉብንን እሴቶችና ትውፊቶች ደግሞ እንደ ሀገር እንድንቀጥል አንድነታችንም ይበልጥ እንዲጠናከር ምክክር በማድረግ የምናስቀጥል ይሆናል። ባህሎችንና የህዝብ በዓላትን እንዲሁም ሃይማኖቶችን በተመለከተም ቅንጅታችን ለነዚህ ያለው ከበሬታ ከዚህ በፊት በተደጋጋሚ እንደ ፓርቲዎቹ በተናጠልም እንደ ትብብርም ስናወጣ በነበራቸው መግለጫዎችና
ባሉት እንቅስቃሴዎቻችን የኢትዮጵያ ሕዝብ መገምገምና መፍረድ የሚችለው ስለሆነ ብዙ ወደሱ አልገባም። ነገር ግን አሁንም ቢሆን የምናስበው የዜጎችን ባህልና እሴት በማክበር ሀገራዊ አንድነትን ለማስቀጠል ትብብር ለኢትዮጵያ አንድነትን መምረጥ እንደሚገባቸው ዜጎች የሚያውቁት ሀቅ ስለሆነ እሱ ለማስታወስ ወዳለው ምልክታችን አውራጣት ነው። አውራጣት የኢትዮጵያዊ አብሮነት፣ የመተሳሰብ፣ የመተባበርና የአብሮነት እንዲሁም የአሸናፊነት ምልክት ነው። የሚያሸንፈው ደግሞ አንዱ ሳይሆን ሁሉም ኢትዮጵያዊ ነው። እንዳልነው ለዜግነት መብት ትኩረት እንሰጣለን። ስለዚህ እያንዳንዱ ዜጋ አሸናፊ የሚሆንበትን ትስስርና መድረክ ነው የምንገነባው። ትብብር ለኢትዮጵያ አንድነትን ቢመርጡ እንደ ዜጋ ብቻ ሳይሆን እንደ ሰው ተከብሮ የሚኖርበትን ሀገር ለመገንባት የሚያስችል መደላደልን እንደምንፈጥር ቃል እንገባለን። ይህንን በተደጋጋሚ ባደረግነው እንቅስቃሴ ያሳየን በመሆኑ አዲስ ሆነን ለአንዳንድ ፓርቲዎች ለምርጫ ሳይሆን ብቅ ያልነው አሁንም ለ5 ዓመት ከዛም በፊት ደግሞ ለነበርነው ያሳየነው ነገር ስለሆነ ትብብር ለኢትዮጵያ አንድነትን ይምረጡ። አመሰግናለሁ። ኢዜማ 5 ደቂቃ አላችሁ። አቶ ዋሲሁን መቀጠል ይችላሉ። አመሰግናለሁ። በዚህኛው ምዕራፍ የክርክሩን መደምደሚያ ሀሳቦቻችንን እናቀርባለን። ክቡራትና ክቡራን የሀገሬ ሕዝቦች፣ ኢዜማ በሰነዶቹ ላይ በዝርዝር እንዳስቀመጠው ባለፈው 3 አስርት ዓመታት በኢትዮጵያ የነበረው የቋንቋና የባህል አያያዝ የብሔር ጭቆናን እቀንሳለሁ በሚል ስም ዜጎችን አግሏል፣ ህዳጣንን ደፍጥጧል፣ ቋንቋን ደግሞ መገናኛ ሳይሆን የግንብ አጥር አድርጎታል። ኢዜማ ይህንን የታሪክ ስብራት ለመጠገን 3 መሰረታዊ ፖሊሲ ምሰሶዎችን ይዞ ቀርቧል። እነዚህ ምሰሶዎች ለባህልና ለቋንቋ እድገት ያላቸውን አበርክቶ እንደሚከተለው አቀርባለሁ። 1. የዜግነት ፖለቲካ፣ የባህል ነጻነት ዋስትና። የኢዜማ የመጀመሪያው ምሰሶ የዜግነት ፖለቲካ ነው። የዜግነት ፖለቲካ ማለት ባህልንና ቋንቋን ከፖለቲካ ቁማር ማውጣት ማለት ነው። ፖለቲካ በማንነት ላይ ሲመሰረት መንግስት የዚህም ብሔር ባህል አሳድጋለሁ የዚያኛውን ግን አፍናለሁ ወደሚል አድሎ ይገባል። በዜግነት ፖለቲካ ግን ማንኛውም ዜጋ በቋንቋ የመናገር የመጻፍና ባህሉን የማሳደግ መብቱ እንደ ዜጋ በሕግ የተጠበቀ ይሆናል። ባለፉት 30 ዓመታት ቋንቋ የፖለቲካ መሳሪያ በመደረጉ የጥላቻ ትርክት መመገቢያ ሆኖ ቆይቷል። የዜግነት ፖለቲካ ግን ቋንቋን ከፖለቲካ ተገዥነት ነፃ ያወጣል። ዜጎች በፈለጉ ቋንቋ እንዲግባቡና በየትኛውም የአገሪቱ ክፍል የራሳቸውን ባህል በነፃነት እንዲያሳድጉ እድል ይሰጣል። ይህ ሲሆን ነው ቋንቋ መዋቢያና መግባቢያ መሆን የሚችለው። ሁለተኛ፣ ዲሞክራሲያዊ ፌዴራሊዝም፣ የህዳጣን ድምፅና የአካባቢ ነፃነት። ሁለተኛው ምሰሶ ዲሞክራሲያዊ ፌዴራሊዝም ነው። አሁን ያለው ፌዴራሊዝም የዘውግ ፌዴራሊዝም በመሆኑ በየክልሉ ያሉ ህዳጣን ድምፅ አፍኗል ወይም ጨርሶ አጥፍቷል፣ እንዳይሰሙም አድርጓል። እንደ ምሳሌ ቋንቋና ማንነትን መሰረት አድርገው በተዋቀሩ ክልሎች ውስጥ በርካታ ብሔሮች ቢኖሩም ክልሎቹን በሚያስተዳድሩ ጠቅላይ ብሔሮች ማንነታቸው ተጨፍልቋል። የኢዜማ ዲሞክራሲያዊ ፌዴራሊዝም ግን አወቃቀሩን ከዘውግ አጥር አውጥቶ ታሪክና የማህበረሰብ ስብጥርን፣ የህዝብ ፍላጎትና ስምምነትን፣ የመልክዓ ምድር አቀማመጥና ተስማሚነትን፣ የአስተዳደር ቅልጥፍናና ምቾትን